የኢራንን ባህር ኃይል ወይም የኢራንን መርከቦች ከባህሩ ስር አስጥመናቸዋል፣ የኢራንን የአየር ኃይል እንቅስቃሴ ሙሉ በሙሉ አዳክመናል ወይም ዜሮ አስገብተናል የሚሉ መግለጫዎችን ከዶናልድ ትራምፕ መስማት የተለመደ ነው እና ዛሬ በተወሰነ መልኩ በእርግጥና ዶናልድ ትራምፕ ያሰመጡት የትኛዎቹ መርከብ ነው፣ ያጋዩት የትኛዎቹን አውሮፕላን ነው የሚለውን ነገር በማየት እንጀምርና ከዛ ትላንት በተወሰነ የጀመርኩላችሁ የኢራን 14 ነጥቦችን ያዘለ የሰላም ፕሮፖዛል ለትራምፕ ደርሷልና ዝርዝር 14 ነጥቦች ወጥተዋል። ዶናልድ ትራምፕ ይህን ስምምነት ወይም ይህንን 14ቱን ስምምነት የሚቀበሉ ከሆነ ሊትራሊ ወደ 2015 ስምምነት እንደመመለስ ሊቆጠርባቸው ይችላል። እንዴትና ለምን የሚለውን ጉዳይ በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እስራኤል በመካከለኛው ምስራቅ፣ በሊባኖስ፣ በጋዛ፣ በፍልስጤም ውስጥ፣ በሶሪያ እንዲሁም በሌሎች በዙሪያው የሚገኙ ሀገራት ላይ እያከናወነች ያለው እንቅስቃሴ ቀጥሎ እየሰፋ መጠኑ እየቀጠለ ሄዶ አሁን ኢራን ላይ ደርሷል። በኢራን ውስጥ ደግሞ በካንዲም ሁለቴ በተደጋጋሚ ወታደራዊ ዘመቻዎችን አከናውነው የኢራን ውስጥ ያለው የአገዛዝ ለውጥን ማሳካት የሚለውን ጉዳይ በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተደጋጋሚ ጥረቶችን ሲያደርጉ ቆይተዋል። ያም ሆኖ ግን ዛሬም ድረስ በኢራን ውስጥ ያው ይሄ ነገር አልተሳካላቸውም። የአገዛዝ ለውጥ የሚባለው ነገር አልሆነላቸውም እና ከጊዜ ወደ ጊዜ እንትን ውስጥ ካየን ኢራንን በተመለከተ የሚይዟቸው ጎሎች ኦብጀክቲቭ ብለው የሚያስቀምጧቸው ጉዳዮች አሜሪካና እስራኤል ከጊዜ ወደ ጊዜ እንትን እያሉ ነው የመጡት። ትሬስሆልዱ ዝቅ እያለ ነው የመጣው ይባላል። ምንድነው መጀመሪያ የአገዛዝ ለውጥ ማከናወን የሚለውን ጉዳይ ነበረ በተደጋጋሚ ሲያነሱ የነበሩትና በቃ አሸናፊነት የሚለውን ጉዳይ ቪክትሪ የሚለውን ጉዳይ ስናስብ አሜሪካ ይህንን ካደረገች ነው አሸናፊ ነች ብለን የምናስበው ብለን እንድንገምት እንድናስብ የሚያደርጉ ነገሮች ናቸውና የአገዛዝ ለውጥን በኢራን ውስጥ ማሳካት ያንን አይነት ዓላማ ይዘው ሲገቡ የአሸናፊነታቸው መለኪያ ሊሆን የሚችለው እሱ ጉዳይ ነበረ። ይህን የአሸናፊነታቸው መለኪያ ይሄ የአገዛዝ ለውጥ ማከናወን የሚባለውን ጉዳይ ማድረግ እሱም ማሳካት አልቻሉ። እሱም ማሳካት ሳይችሉ ቀሩና ወደ ምን አወረዱት ነገሩን? ይሄ መለኪያቸውን ማለት ነው። ውጤታማ ነን ወይስ አይደለንም የሚለውን መለኪያ ወደ ምዝቅ ያደረጉት ወደ የኢራንን ኒውክሊየር በቁጥጥራችን ስር ማስገባት አለብን የለብንም ወደሚል ነገር ዝቅ አደረጉት። እሱም ያው እንደምናየው እንዲህ በቀላሉ የሚሳካ ነገር አልሆነም። እዛ የሆርሙዝ ሰርጥን ኢራን መልቀቅ አለባት ወደሚል አይነት ነጥብ ውስጥ መጡ። ደግሞ የሆርሙዝ ሰርጥንም ያው ነጋሪ ያስፈልገውም አይደል ኢራን ተቆጣጥራ እንደቀጠለች ነው። ከዛ የሆነ ሰዓት ላይ ዶናልድ ትራምፕ ምን ማለት ጀመሩ? የኢራንን ባህር ኃይል የኢራንን ኔቪ የሚሉትም ማለት ነው የኢራንን አየር ኃይል ከጥቅም ውጭ አድርገነዋል እና አሁን ሰጥመዋል። የኢራን የባህር ኃይል የኢራን አየር ኃይል ከጥቅም ውጭ ሆነዋል። በባህሩ ሲፍሎር የሚባለው ነገር አለ አይደለ? የባህሩ ስር ላይ የባህሩ ወለል ላይ እዛ ላይ ናቸው የሚገኙት የኢራን መርከቦች እያሉ አስተያየታቸውን ሲሰጡት በተደጋጋሚ እንሰማቸዋለን። አሁን ዚስ ዴይስ የአሜሪካ አሸናፊነት መለኪያ የኢራንን አየር ኃይልና ባህር ኃይል እንግዲህ አስቡት። አገዛዝ ለውጥ ብለው ጀምረው ኒውክሊየር ብለው ቀጥለው ሆርሙዝን ብለው ሰልሰው ስቲል ግን እነዛን ነገሮች ማከናወን የማይችሉት ሆኖ ቀርቶ አሁንም የኢራንን ባህር ኃይልና የኢራንን አየር ኃይል ከጥቅም ውጭ አድርገናል ወደሚል ናሬቲቭ ተቀይረዋል። እንግዲህ አሸናፊነን የሚለውን ነገር ለማረጋገጥ ወይም አሸናፊነን የሚለውን ነገር አጀንዳውን ሴት ለማድረግ ወደ እንደዛ አይነት ናሬቲቭ ተቀይረዋል። ግን ያው መታወቅ ያለበት ነገር የኢራን አየር ኃይል ለምሳሌ የኢራን አየር ኃይል ኢራን ሲጀምር አየር ኃይል ፈልግ አታውቅም። አገሪቱ ኢራን የምትባለው አየር ኃይልና ባህር ኃይል የሚባለውን ጉዳይ የቅድሚያ ሰታ የምትሰራው ነገር አልነበረም። አሁን አብዛኞቹ አውሮፕላኖቹ የሶቪየት ሰራሽ አውሮፕላኖች ናቸው። አብዛኞቹ አውሮፕላኖቹ ከቀዝቃዛው ጦርነት በፊት ከ1979 ኢራን ውስጥ አብዮት ከመፈንዳቱ በፊት ኢራን ከና አሜሪካ ከሌሎችም የምዕራብ ዓለም ሀገራት በእርዳታ ያገኘቻቸው የጦር ጀቶች ናቸው አብዛኛዎቹ። ያ ማለት በተወሰነ መልኩ የአየር ኃይል አዳዲስ የአየር ኃይል እንቅስቃሴዎች በራሷ የምታመርታቸው ከሩሲያ ለምሳሌ F-35 የጦር ጀቶችን ልትረከብ የገንዘብ ክፍያ ሁላ ተከናውኖ እንደነበር አስታውሳለሁ። በአንድ አጋጣሚ ላይ ምንም እንኳን ከነዛ F-35 የጦር ጀቶች መካከል በጣት የሚቆጠሩት ቴህራን ደርሰዋል የመጡ ነው እንደዚህ የሚሉ ዜናዎችን አስታውሳለሁኝ። ግን በመርህ ደረጃ ወይም እንደው ጠቅላላ አድርጋችሁ የኢራን አየር ኃይል የኢራን ባህር ኃይል ለምሳሌ በባህር ኃይል አንደኛውን ድሮን እንዲያሳርፍ እና እንዲያስነሳ አድርገው የሰሩት የባህር መርከብ አለ፣ የጦር መርከብ
መርከብ አለና የንግድ መርከባቸውን ነው አስባችሁታል። የንግድ መርከባቸውን ነው ወደ ጦር መርከብነት የቀየሩት። ብረቱን አቀልጠው ቀጥቅጠው ከንግድ መርከብነት ወደ የጦር መርከብነት የቀየሩት እና በዚህ ሁኔታ ከንግድ መርከብ ወደ ጦር መርከብ እንግዲህ ለመቀየር የሚገደዱ ከሆነ የኢራንን ባህር ኃይል ኤክስፔክት አናደርገውም። ገብቷችኋል አይደል? አሁን 40 ምናምን መርከቦችን አሰመጥን እንዲህ ያደረግን እያሉ እነ ዶናልድ ትራምፕ ሲናገሩ ይሄ የኢራን ኦልሬዲ ዊክ ሳይዷ ደካማ ሳይዷ እንደሆነ የምታውቀው ሴክተር ነው። የመርከቦች የባህር ኃይል ጉዳይ፣ የአየር ኃይል የጦር ጀቶች ጉዳይ ዊክ ሳይዷ ደካማ ጎኗ እንደሆነ የምታውቀው ነው እና ያንን ደካማ ጎኗን ስለምታውቅ በዛ ዘርፍ ላይ እና አሜሪካ ጋር ልገዳደር እና አሜሪካ ጋር ልፎካከር ብትል እንደማያዋጣ ስለምታውቅ ለምሳሌ በባህር ኃይል ላይ ኢራን እና አሜሪካን እንዴት ነው የፈተነችው ከተባለ እና አሜሪካን የፈተነችው ትልልቅ የባህር ላይ መርከቦች ሳይሆን በአነስተኛ ሞስኪቶ ፍሊት እያሉ በሚጠሯቸው የባህር ላይ ፈጣን ጀልባዎች አማካኝነት ነው። እነዚህ ፈጣን የባህር ላይ ጀልባዎች አሁን ላስት ታይም በዛው በኢራን ውስጥ የተለያዩ ሆርሙዝን ሰርጥ አቋርጠው ለማለፍ ጥረት ያደረጉ የንግድ መርከቦች በቁጥጥር ስር በዋሉበት ጊዜ ኢራን በያዘቻቸው ጊዜ እነዚህን ሞስኪቶ ፍሊት የሚባሉትን ፈጣኖችን የባህር ጀልባዎች በመላክ ነው በቁጥጥር ስር ያደረገቻቸው። እና አሜሪካ በቁጥጥር ስር ሲያደርጉ የሆነ መርከብ ከሆነ ግዙፍ መርከባቸው ላይ ተነስተው ከዛ በሄሊኮፕተር በረው ከዛ አየር ወለዶቹ ከሄሊኮፕተሩ ላይ ወርደው እንደዚህ ኢራን በእንደዚህ አይነት የሆኑ ሴክተሮች ላይ ያላትን ድክመት ጠንቅቃ የምታውቅ ሀገር ነች። ሞስኪቶ ፍሊቶቹ ግን ምን ማድረግ ቻሉ መሰላችሁ? እነዚህ አነስተኛ የሚባሉት ጀልባዎች ሲመጡ በሁሉም አቅጣጫ ከበዋችሁ ተኩስ ከፍተውባችሁ ይመጣሉ። ድንገት ማለት ነው የባህር ላይ ጥቃት ሲሰነዝሩ ማለት ነው። እና እነዚህ ግዙፍ የጦር መርከቦቹ አስቡት በጣም ስሎ ናቸው። ባህር ሰንጥቀው ሲሄዱ ፍጥነታቸው በጣም ዝግ ያለ ነው። ከዛ ከሆነ ርቀት በኋላ ደግሞ ኦልሬዲ በሆነኛው ሳይድ ይሸፈናሉ። እነዚህ አነስተኛዎቹ መርከቦች ኢላማ ውስጥ አስገብታችሁ መጥቶ ለመጣል አስቸጋሪ የሆነ በቀረባችሁ ቁጥር ኢላማ ውስጥ አስገብቶ መጥቶ ለማጋየት አስቸጋሪ የሆኑ ነው ይመጡ። አንዳንዴ ተቀጣጣይ ፈንጂዎችንም ጭምር ተገጥሞባቸው ይመጡና ከዛ ከመርከቡ ጋር ሲላተሙ እየጋዩ ይፈነዳሉ። ሱሳይዳል ጀልባዎች ብለን ልንገልጻቸው እንችላለን። የኢራን በባህር ላይ ያላት ስትራቴጂ ይሄ ነው። ኢራን በባህር ላይ የምትከተለው ስትራቴጂ መርከቦች ግዙፍ የሆኑ መርከቦችን በመያዝ በነዛ ግዙፍ መርከቦቿ ላይ ሳይሆን መተማመን ያላት በእነዚህ በአነስተኛዎቹ ሞስኪቶ ፍሊት እየተባሉ በሚጠሩ የባህር ላይ ፈጣን ጀልባዎች ላይ ነው። እነሱን ነው እንደ ዋነኛ የጦር ስትራቴጂ የምታደርገው። እና አሜሪካ እነ ሆርሙዝን አልፎ ለመግባት ከባድ የሚሆንባቸው አንዱ ይሄ ነው። ሆርሙዝን አልፈው ቢገቡ እንኳን በነዛ አነስተኛ ጀልባዎች አማካኝነት ለምሳሌ አሁን ዩኤስኤስ ዙምዋልት የሚባል አንድ የአሜሪካ የጦር መርከብ አለ። እንትን ነው ሰርጓጅ መርከብ ነው አክቹሊ። ዩኤስኤስ ዙምዋልት $4 ቢሊዮን ገንዘብ የሚወጣበት ነው። $4 ቢሊዮን ዩኤስኤስ ዙምዋልት $4 ቢሊዮን ገንዘብ ይወጣበታል። ከዛ የሚጋጠመው ወይም የሚፋጠጠው ግን ለምሳሌ ወደ ሆርሙዝ ሰርጥ ቢገባ አሁን ይሄኛው የጦር መርከብ በዛ ቦታ ላይ አለ ያልኳችሁ አይደለም። ሞር በዚህ በኦማን ባህር ላይ በመሳሰሉት ላይ ያለው የአሜሪካ ጦር መርከብ ዩኤስኤስ አብርሃም ሊንከን እንደዚህ የሚባሉት ናቸው እንጂ ዙምዋልት የሚባለው የለም ቦታ ላይ። ዋጋውን ነው ልነግራችሁ የፈለኩት። ኢን አቨሬጅ እስከ $4 ቢሊዮን ድረስ ይወጣበታል የሚለው። ሌሎቹም በዚሁ ተመሳሳይ ናቸው እና እነዚህ የአሜሪካ ጦር መርከቦች ወደ ሆርሙዝ ሰርጥ ቢገቡ ይህን ያክል ረብጣ $1 ቢሊዮን ወጥቶባቸው ከዛ በአነስተኛ የሆነ ሞስኪቶ ፍሊት በተባለ ከስያሜው ከሆነ መረዳት እንችላለን አይደል? ሞስኪቶ የሚለው ቃል ራሱ እነ ቢምቢዎችን ትንኞችን ነው አይደል ሪፈር የሚያደርገው። ያን ያክል በጣም ብዙ ገንዘብ የወጣበትን ዕቃ በአነስተኛ የባህር ላይ ጀልባ አማካኝነት ጉዳት ማድረስ የሚቻልበት ይህንን አይነት ወታደራዊ ቴክኒክ የተማረችው ይባላል ኢራን በ1980ዎቹ በነበረው ከኢራቅ ጋር በነበረው ጦርነትና በዛው ተመሳሳይ ጊዜ በተለይ በ1987 አውሮፓውያን አቆጣጠር ላይ ከባህሬን አካባቢ ላይ የአሜሪካ ፊፍዝ ፍሊት ከመግባቱ በፊት በነበረው ጊዜ ማለት ነው። እዛ አካባቢ ላይ በነበረ ጦርነት አሜሪካዎቹ ጋር ተዋግተው ነበርና ያኔ በግልጽ ያዩት የተረዱት ነገር ተለመደው አይነት የጦርነት ስትራቴጂ እንደማያዋጣቸው ነው የተገነዘቡት። ቤዚክሊ በዛ ቅጽበት ላይ በ1980ዎቹ መጨረሻ ላይ ከአሜሪካ ጋር በነበራቸው በባህሬን በነበረው የጦርነት ጊዜ ላይ አንድ የተማሩት ነገር አሜሪካን ትራዲሽናል በሆነው መንገድ ሳይሆን አሲሜትሪካል ሊባል በሚችለው አሁን ኢራን እየተገበረች ባለው አይነት የጦር ስትራቴጂ ተዋግቶ ጉዳት ማድረስ እንደሚቻል ነው። ምን ማለት ነው? እንደ አሜሪካ አይነት ሀገር የማሸነፍን ዋጋ ከመቼውም ጊዜ በላይ ውድ ማድረግ ማለት ነው።
ኢራንን ማሸነፍ እጅግ በጣም ኤክስፔንሲቭ እንዲሆንበት እጅግ በጣም ውድ እንዲሆንበት ማድረግ ማለት ሶ በእንደዚህ አይነት ሂደት በባህር ላይ ያላቸውን ቻሌንጅ ለመቅረፍ እንደሚሞክሩት ሁሉ በአየር ኃይል በኩልም ያን ያክል ኢራን የጦር ጀት ምናምን እንዲህ ተብሎ የሚቆለጳጰስ የሚደነቅ አሚን 1 2 3 ብለን በጣት የምናነሳቸው ሊቆጠሩ የሚችሉ ሊኖሩ ይችላሉ። አምነስ ሴይንግ ላይክ ሁሉም ነገር እንደ ኢራን ውስጥ ምንም አይነት የአየር ኃይል እንቅስቃሴ የለም እያልኳቸው አይደለም። ግን ኢራናውያኑ ከነ አሜሪካ አየር ኃይል ጋርና ከነ እስራኤል አየር ኃይል ጋር በእንደዚህ አይነት ከባድ የማዕቀብ ጫና ውስጥ ሆነው በቀላሉ ውጤት ሊያስመዘግቡ የሚችሉበትን አይነት የአየር ኃይል መገንባት በጣም ከባድ ነው። ለምሳሌ ከሩሲያ ይመጣሉ የተባሉት እነዛ 150 የሚሆኑ F-35 የጦር ጀቶች ለምንድን ነው ገንዘብ ተከፍሏል? ልብ አድርጉ። የኢራን መንግስት ሩሲያ ገንዘብ ከፍሏል ይባላል እና ለሩሲያ ገንዘብ ከፍሎ እነዛ የጦር ጀቶች Su-35 የሚባሉት ናቸው የሩሲያ እነዛን የሩሲያ ሰራሽ የጦር ጀቶች ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እንደዚህ የምንላቸውን ነገሮች ሞር ከሩሲያ ጋር ነው የሚያገኙት ኢራናውያን። ያው ራሳቸው የሚሰሩት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂም አለ። ያው ውጤታማነቱ እንዴት ነው የሚለውን ጉዳይ ጥያቄዎች ቢኖሩም ግን ይሞክራሉ፣ ጥረት ያደርጋሉ በዛ አይነት አስቸጋሪ ማዕቀብ ጫና ውስጥ ሆኖ እና እነዛ የጦር ጀቶች ወደ ማይመጡበት አንዱ ምክንያት የማዕቀብ ጫናን እንዲህ በቀላሉ እንትን የሚደረግ ነገር አይደለም። የማዕቀብ ጫና እንዲህ በቀላሉ በቃ ምንም አያመጡም ብላችሁ አሜሪካን የራሷ ጉዳይ የምትሏት ሀገር አይደለችም። ስቲል ዓለም ላይ ካሉ ግሬት ፓወሮች መካከል አንዷ እንደመሆኗ መጠን ማተር ያደርጋል። አሜሪካ እነ ዶናልድ ትራምፕ የሚናገሩት ነገር አረ ምንም ነገር አያመጣም፣ ምንም ዋጋ የለውም፣ ማዕቀብ መጣላቸው ምንም ነገር የለውም፣ ብሎኬድ መከናወኑ ምንም ነገር የለውም። መቼስ እንደዚህ አይነት ድምዳሜ ውስጥ ሄደን አናቅም አይደለ? በገበያ ፖድካስት ላይ ግልጽ የሆነውን የማይካዱ እውነታዎችን ልንክድ አንችልም እና ሩሲያ በተለይ ከሩሲያና ዩክሬን ጋር ከነበረችበት ጦርነት አንጻር በጣም በርካታ የጦር አውሮፕላን የጦር ብቻ የአየር ኃይል አቅም ያስፈልጋታል ከሚለው ነገር በተጨማሪ ዶናልድ ትራምፕ ከመጡ በኋላ በሩሲያና በዩክሬን መካከል ያው ጦርነት አቆማለሁ ብለው ዶናልድ ትራምፕ እኮ ብዙ ነገር ዋሽተውናል። አንዱ የዋሹን ነገር እኔ ከስልጣን ላይ ከመጣሁ ወይም እኔ ስልጣን ከያዝኩኝ በ24 ሰዓታት ውስጥ የሩሲያና የዩክሬን ጦርነትን አቆማለሁ ብለው የዋሹን ያክል ግን በጣም ከበድ ያለ ውሸት የዋሹን አይመስለኝም። ከዛ በኋላ በጣም ተደጋጋሚ ያው የድርድር ሂደቶች ተጀምረዋል፣ ውይይቶች ተጀምረዋል እና በነዛ መካከል ላይ ሰምሃው ጥንቃቄ ያደርጋሉ እነ ቭላዲሚር ፑቲን። የሆነ ተስፋ አለ አይደለ? አብሮ ለመስራት በድርድር መጥቶ መስማማት የሚቻልበት የሆነ ተስፋ ነገር አለ አይደለ? በነ ሩሲያ በነ አሜሪካ መካከል ዶናልድ ትራምፕና ቭላዲሚር ፑቲን በተደጋጋሚ በስልክ የተገናኙ መልእክቶችን ይለዋወጣሉ እና በዚህ ሁሉ መካከል ያው እነ ቭላዲሚር ፑቲን Su-35ን ያክል ብራንዳቸው የሆነ አሁን የሩሲያ ብራንድ የሆነ የጦር ጀት ነው Su-35 ላይክ እና አሜሪካ የ5ኛው ትውልድ F-35 የጦር ጀት የ6ኛው ትውልድ F-35 የጦር ጀት እያሉ እንደሚያነሱት ሁሉ በሩሲያ ዘንድም Su-35 በጣም ብራንድ የሆነ ቴክኖሎጂ ነው እና አሜሪካ ይሄንን ብራንድ የምትለዋን ቴክኖሎጂ F-35 ማለት ነው በጣም ለውስን ሀገራት ነው ዓለም ላይ F-35 የሚባሉ የጦር ጀቶች ቁጥር አጠቃላይ 1000 አይሞላም ነው የሚባለው። 20 የሚሆኑ የአሜሪካ አጋር ሀገራት እነዚህን የጦር ጀቶች አሏቸው ወይም አሜሪካ አስታጥቃቸዋለች ይባላል። የኔቶ አባል የሆኑት እንደነ ቱርክ የመሰሉ ሀገራት F-35 የጦር ጀቶችን እናገኛለን አናገኝም በሚል ምን አይነት ሰጣ ገባ ከአሜሪካ ጋር ገብተው እንደነበረና በዛ አጋጣሚ ላይም ያንን የጦር ጀት ባለማግኘታቸው ምክንያት ፊታቸውን ወደ ሩሲያ ዙረው የሩሲያ የተለያዩ የጦር መሳሪያዎችን በተለይ የጸረ አየር ላይ ጥቃት መሳሪያዎችን ለመግዛት ጥረት አድርገው የነበረበት ታሪክ አይዘነጋ ማለት አሜሪካ እነ ቱርክን እንኳን ብዙ አሰቃይታቸው ነበር ልላችሁ ፈልጌ ነው። በF-35 ብራንዷ ስለሆነ በጣም ይጠነቀቁበታል። ሩሲያን በተመሳሳይ Su-35ን የዝም ብለው ለጠየቃቸው ሁሉ ያነሱ የሚሰጡት አይነት ቴክኖሎጂያቸው አይደለም። በጣም ጥንቃቄ ይፈልጋል። ከዛ ድጋፍ አላደረግንም ብለው እርግጠኛ ሊሆን አይችሉም። ከዛ በኋላ የነ ቭላዲሚር ፑቲን አንድ Su-35 ጦር ጀት ኢራን ውስጥ ከገባ በቀጥታ ሩሲያ በጦርነቱ ላይ ተሳታፊ ሆናለች ለሚለው ነገር እንደ ማረጋገጫ ነው የሚሆነው። ራይት ናው ደግሞ አይፈልጉትም። በጦርነቱ ቻይናም በሉ ሩሲያም በሉ በቀጥታ መግባት የሚለውን ጉዳይ አይፈልጉትም። ቀጥተኛ ባልሆነ መንገድ ድጋፍ እያደረጉ መሆኑን የሚገልጹ መረጃዎች ፔንታጎን ጭምር ባለፈው በዚህ የነ ፔቴክሴት ስለ አጠቃላይ ዘመቻቸው ማብራሪያ በሰጡበት ወቅት ላይ አንድ ፔንታጎን ወታደራዊ ጀነራል ሩሲያ ለኢራን ወታደራዊ ድጋፍና እርዳታዎች እያደረገች ነው እያከናወነች ነው የሚለውን ጉዳይ ማረጋገጫ ሰጥቶ ነው። ቀጥተኛ ባልሆነ መንገድ የሆነ ወታደራዊ ድጋፍ ወታደራዊ እርዳታ አለ። Su-35 የጦር ጀት መምጣት ግን
it will be a proof ማረጋገጫ ነው የሚሆነው በቀጥታ ኢንቮልቭ ለማድረጓ ማረጋገጫ ነው የሚሆነው ያንንም ይጠነቀቃሉላችሁ ፈልጌ ነው ይሄን ሁሉ ነጥብ ያነሳውላችሁ ያለው ለምንድን ነው የነ ኢራን የአየር ኃይል ጉዳይ ይሄ ልብ የሚያሳርፍ አይነት አየር ኃይል የላትም ኢራን ልብ የሚያሳርፍ አይነት የባህር ኃይል የላትም ኢራን ሲጀምር እነዛን ጉዳዮች አትፈልጋቸውም አሁን ልዩ የሚያደርጋት ሀገሪቱን እዚህ ጋር ያለ ባህር ኃይልና ያለ አየር ኃይልን የገጠመቻቸው እና አሜሪካ ማለት መርከብ አሰመጥን እንደዚህ ያደረግን ይያሉ የሚያነሱት መረጃ ጠፍቶኝ አይደለም ወይም 48 መርከብ አስጥመናል እንደዚህ አይነት ነገሮች አድርገናል ምናምን ይያሉ ዶናልድ ትራምፕ የሚያነሷቸው መረጃዎችን ደጋግሜ ሰምቻለሁ ያውም ከራሳቸው ከፎክስ ኒውስ ግን ምን መሰላችሁ ለምሳሌ ኢትዮጵያ አሁን የባህር ኃይል አስፓይሬሽን አለን አይደል የባህር ኃይል እንዲኖረን ከዛ የባህር ኃይል እንዲኖረን ስለምንፈልግ ለምሳሌ የድሮ የሆነ የባህር ኃይል መርከቦች ቢኖሩን እነዛን የጦር መርከቦቻችን በዛ በደርግ ዘመን የነበሩት ማለት ነው እነዛን የጦር አነስተኛ መርከቦች ያንቀሳቀስን ሊሆን ይችላል ወይ አዲስም ደግሞ ገዝተን የሆነ ጥረት ያደረግል ሊሆን ይችላል ግን አስቡት የሆነ ሀገር መጥቶ ኢትዮጵያን አዳከምኩ ብሎ ለመግለጽ የኢትዮጵያን ባህር ኃይል አዳከምኩኝ ብሎ ዜና ቢሰራ እንደማለት ነው የኢራን ጉዳይ ላይ የኢራንን የባህር ኃይል በተመለከተ እንዲያውም በግልጽ ስነግራችሁ ዶቼ ቬለ ላይ አንድ ዘገባ ያየው ነበር የጀርመኑ ጣቢያ ላይና መቼስ ጀርመኖች እነ ትራምፕን ይዘዋቸዋል እንደምታውቁትና በቃ ሳይዝ ለካ ማተር አያረግም ነው ርዕሱ የአሜሪካ ግዙፍ መርከቦች ሳይዝ ማተር አያረግም በነዛ ባነስተኛዎቹ ሞስኪቶ ፍሊት በሚባሉት ድባቅ ይመታሉ እስኪ ይግቡ አሁን ታውቃላችሁ ያሉት ኦማን ባህር ላይ ነው እቺ ሎኬሽን መቼም በደንብ አንደርስታንድ ያደረጋችሁኝ ይመስለኛል የአሜሪካ የባህር ኃይል ብሎኬድ የተከናወነው ኦማን ባህር ላይ ነው ከኦማን ባህር አልፋችሁ ስትሄዱ ሆርሙዝ ሰርጥ የምትባለዋን ስፔሲፊክ ቦታ እቺ 39 ኪሎ ሜትር ያለበትን በላይ በኩል ኢራን በታች በኩል ኦማን ያለበትን ታገኛላችሁ ከዛ ያቺን ሰርጧን 39 ኪሎ ሜትሯን ስታልፉ ደግሞ ፐርሺያን ገልፍ ትገባላችሁ አሁን በእነዚህ ሶስቱ ሎኬሽኖች ላይ ኦማን ባህር በሚባለው ስፍራ ላይ ነው አሜሪካ መሰረቷን ያደረገችው በቃ የኢራንን የባህር ላይ መርከቦች የኢራንን አየር ኃይል አጠፋነው አወደምነው የሚሉ ከሆነ ገብተው ሆርሙዝን ለምን አይቆጣጠሩትም ነው ጥያቄው የኢራን መርከቦች ከጥቅም ውጭ ሆነዋል የኢራን መርከቦች በባህር ወለል ላይ ናቸው የኢራን አየር ኃይል ጋይተዋል አልቀዋል ኢራን አየር ኃይሏም ባህር ኃይሏም ምንም ጥቅም የለውም እሺ እንስማማን ትራምፕ ባሉት ነገር ልክ ናቸው ብለን እናስብ ከዛ ግን ለምንድነው ኦማን ባህር ላይ መቀመጥን የወደዱት ለምንድነው ገብተው ሆርሙዝ ሰርጥን በጉልበት የማይቆጣጠሩት የባህር ኃይል ጉዳይ የማያሳስባቸው ከሆነ የአየር ኃይል ጉዳይ የማያሳስባቸው ከሆነ ለምንድነው ነው ጥያቄው በዚህ ረገድ በጣም በርከት የሚሉ ሐሳቦች ይደመጣሉ ኢራን ባህሩ ላይ የባህር ፈንጂዎችን በትናበታለች ይባላል አቋርጦ ለማለፍ ግን እንደዛም ሆኖ መርሳት የሌለብን ሙሉ በሙሉ የባህር መስመሩ ላይ አይደለም ያው የመርከቦች እንቅስቃሴ የንግድ መርከቦች ያለፉ እኮ ነው ኢራንም መርከቦቿ እየወጡ እየገቡ ነው እንደምታውቁት እና ለመተላለፊያ መስመር ተለይቶ የፈንጂ ወረዳ ተብሎ የተለያለ ተቀጣጣይ ፈንጂዎቹ የተጠመዱበት የውሃው ክፍል አለ ደሞ ደህንነቱ የተጠበቀ ነው ተብሎ የመርከቦቹ እንቅስቃሴ የሚወጡ የሚገቡበት መስመር አለ ስቲል እና አሜሪካ የባህር ኃይሉ ወይም የባህሩ ላይ የኢራን ፈንጂዎች በመኖራቸው ነው ወደዛም ማን ሄደው ብለው ምክንያት ማቅረብ አይችሉም because የንግድ መርከቦች ይወጡ እየገቡ ነው የኢራን መርከቦች ይወጡ እየገቡ ነው ያንን መስመር ተከትለው መሄድ ይችላሉ አሁን የንግድ መርከቦቹ መካከል አሁን በቅርቡ እንኳን ኢራን አንቀሳቅሳዋለች የሚባል አልትራ ላርጅ የሚባል ማለት እጅግ በጣም ትልቅ አሁን አሉ ከሚባሉ ዓለማችን ላይ አሉ ከሚባሉ በግዝፈታቸው ከሚጠቀሱ የንግድ መርከቦች መካከል አንዱን ነው በዛ ስፍራ ላይ ኢራን አንቀሳቅሳለች የተባለው ወይም ነዳጅና አጓጉዛለች የተባለው በዛ አማካኝነት ነው እንደምታውቁትና ለነዚህ አይነት በጣም ድራችን ላይ አለ ለሚባል ግዙፍ የንግድ መርከቦች ግልጋሎት የሚሰጥ መስመር በዛ ቦታ ላይ ካለ የአሜሪካ የባህር መርከቦችን እንቅስቃሴ ለማስተናገድ በቂ አይደለም የሚል ድምዳሜ ላይ መሄድ አንችልም የአየር ኃይል ጉዳይ ላይም እንደምታውቁት ነው አየር ኃይል ኢራን ትኩረት ሰጥቶ አጣቀም አየር ኃይሉ የባህር ኃይሏና የኢራን አየር ኃይል ሁሉም የሚያጠነጥነው በአንድ ነገር ላይ ነው በያስባለሁ በሀገሪቱ የባላስቲክና የክሩዝ ሚሳኤል ፕሮግራሞች ላይ የድሮን ፕሮግራሞች ላይ ነው የሚያጠነጥነው እነዚህ የባላስቲክ ሚሳኤል የክሩዝ ሚሳኤል የድሮን ቴክኖሎጂዎቿ የኢራን አየር ኃይልም ባህር ኃይልም ናቸው ገብቷቸዋል ስለዚህ ባህር ላይ እነ የአሜሪካ የጦር ጀቶች የአሜሪካ የጦር ባህር ኃይል መርከቦች አንደኛ ወደ ሆርሙዝ ሰርጥ የማይጠጉበት ምክንያት ምንድነው ከተባለ ባይ ዲፎልት የኢራን የባላስቲክና የክሩዝ ሚሳኤሎች ኢላማ ሊሆኑ ወደሚችሉበት አይነት ራዳር ውስጥ የሚገቡት
ከዚህ ቀደም ስለ ሶስቱ ደሴቶች ነግሬያቸዋለሁኝ። በሆርሙዝ በስተሰሜን በኩል ያለው ኢራን በመታስተዳድረው የሆርሙዝ ከፈል ላይ ያሉ 3 ደሴቶችን አንስቼ ነግሬያቸዋለሁ። እነዛ 3 ደሴቶች ላይ ምን አይነት የጸረ መርከብ እንቅስቃሴ ለማከናወን ምን አይነት ስርዓት እንደዘረጉ መለስ ብሎ የሚታወስ ነውና ሜቢ መለስ ብላችሁ እናንተም ፕሮግራሙን ልትከታተሉት ትችላላችሁ። እሱም ፕሮግራም ኢራን ጉዳይ በእነዚህ የክሩዝ ሚሳኤል እና የባላስቲክ ሚሳኤል ቴክኖሎጂዎቿ ላይ የተመሰረተ እንጂ ዶናልድ ትራምፕ እንደሚሉት የባህር ኃይሏን አወደም ነው፣ አየር ኃይሏን አወደም ነው። if that the case ለምንድነው የማትገቡት ብለን መጠየቅ ግድ ስላለብን ነው። ከሰሞኑ በጣም ተደጋግሞ እየሰማሁት ያለ ነገር በመሆኑ ይሄ የኢራንን ባህር ኃይል እንዲህ አድርገናል፣ የኢራንን አየር ኃይል እንዲህ አድርገናል የሚለውን ጉዳይ ተደጋግሞ እየሰማሁ ስለሆነ ለዛ ነው ዛሬ ይሄኛው አንድምታ የግድ መታየት አለበት የሚለውን ነጥብ ለማንሳት የፈለኩት። ከዚህ ጋር በተያያዘ ግን ትላንትና ጀምሬላችሁ የነበረ የኢራን 14 ነጥቦችን ያዘለ ፕሮፖዛል ለዶናልድ ትራምፕ መቅረቡን እየነገርኳችሁ ነበርና 14ቱ ነጥቦች ያው ትላንት እንደነገርኳችሁ ወደ በኋላ ላይ በዝርዝር መውጣታቸው አይቀርም ብዬ እንደነገርኳችሁ ሌሊት ላይ 14ቱ የኢራን ዋና ነጥቦች በዝርዝር ወጥተዋል። በ3 ምዕራፎች የሚተገበሩ የጦርነትን በዘለቄታዊነት የማቆም እንቅስቃሴ እንዲኖር ነው በኢራን ዘንድ ፍላጎት ያሳየችው። ጦርነቱን በፌዝ 1 በሚባለው ውስጥ 4 ሐሳቦች አሉ። የመጀመሪያው ሐሳብ ጦርነቱን በ30 ቀናት ውስጥ ማቆም፣ የጦርነት አክሮስ ዘ ሪጅን በቀጠናው ያለውን ጦርነትም ጭምር የሚያጠቃልል ነው። ያ ማለት ምን ማለት ነው? የነ ሊባኖስ ጉዳይ የነ የመን ሐውቲ ጉዳይም ጭምር በ30 ቀን ውስጥ ያው ጦርነቱ እንዲቆም የሚል ነገር ሐሳብ አለ። ሁለተኛው ጉዳይ ዓለም አቀፋዊ ፍሬምወርክ በማዘጋጀት ጦርነት ድጋሜ እንደማይመለስ ማረጋገጥ የሚለው ሁለተኛው የኢራን በ14 ነጥቦች ላይ ያስቀመጠችው ጉዳይ ነው። በሶስተኛ ደረጃ ኢራንና አሜሪካ የጋራ የሆነ ወደ ጦርነት ውስጥ የማይገቡበት አይነት ስምምነትን ማድረግ፣ ይሄ ነን አግሬሽን ፓክት የሚባለው ማለት ነው። ወደ ጦርነት ውስጥ እርስ በርስ ወረራ ውስጥ ጥቃት ውስጥ የማይገቡበት አይነት ስምምነት ውስጥ መግባት። በአራተኛ ደረጃ ይሄ አሜሪካና ኢራን እንዲገቡበት የሚጠበቀው ወደ ጦርነት ውስጥ እንዳይገቡበት ያደርጋቸዋል የሚባል አይነት ነን አግሬሽን ፓክት የተባለ የተገለጸው ጉዳይ አሜሪካና ኢራንን ብቻ ሳይሆን የኢራንን ቀጠናዊ አጋሮች በሌላ ቋንቋ ሂዝቦላህና ሐውቲ የመሳሰሉትን እና እስራኤልን የአሜሪካን አጋር እስራኤልን እንዲያጠቃልል በኢራን በኩል ታሳቢ ይደረጋል። ይሄ ፌዝ 1 ነው። በ30 ቀናት ውስጥ ጦርነቱን መጨረስ፣ ዓለም አቀፋዊ ፍሬምወርክ አዘጋጅቶ ጦርነቱ እንደማይመለስ ማረጋገጥ፣ አሜሪካና ኢራን እስራኤልን እንዲሁም ሌሎች የኢራን አጋር የሆኑ አካላትን ይዘው ነን አግሬሽን ፓክት ወደ ጦርነት ውስጥ የማይገቡበት ወደ ውጊያ ውስጥ የማይገቡበት አይነት ቃለ መሐላ እንበለው ስምምነትን ማድረግ የሚለው ነጥብም እንዲሁ ሌላ የተቀመጠ ጉዳይ ነው። ከዛ በቀስ በቀስ እነዚህ ነገሮች አሁን ከላይ የዘረዘርኩላችሁ 4ቱ ነገሮች ከሆኑ በኋላ በአምስተኛ ደረጃ ቀስ በቀስ የሆርሙዝ ስትሬትን ወይም የሆርሙዝ ሰርጥን መክፈት የሚለውና ኢራን ያው ቀደም ነግሬያችኋለሁ በዛ ቦታ ላይ የባህር ላይ ፈንጂዎችን ጠምዳበታለች፣ ገጥማበታለች እና እነዛን የባህር ላይ ፈንጂዎች ኢራን ቀስ በቀስ ታጸዳለች። እንደ አስፈላጊነቱ አሜሪካም እነዚህን ፈንጂዎች በማጽዳት ሂደቱ ውስጥ ይሳተፋሉ ወይም ትሳተፋለች የሚል ጉዳይም በኢራን ባለ 14 ነጥብ የሰላም ፕሮፖዛል ላይ የቀረበ ጉዳይ ነው። በኢራን ወደቦች ላይ የተቀመጠውን ብሎኬድ ወይም የባህር ላይ እገዳ ወይም ከበባ ቀስ በቀስ ማንሳት፣ ቀስ በቀስ ሙሉ በሙሉ ማስወገድ የሚለው ጉዳይ የሆርሙዝ ሰርጥን ቀስ በቀስ መክፈት ከሚለው ጉዳይ ጋር ተጣጥሞ ይከናወን የሚለውም እንዲሁ በኢራኖች ዘንድ በስድስተኛነት ያስቀመጡት የስምምነት ፕሮፖዛላቸው ላይ ያጠቃለሉት ነጥብ ነው። በሰባተኛ ደረጃ የአሜሪካ ወታደራዊ ኃይል በኢራን ዙሪያ ካለባቸው አካባቢዎች ላይ እንዲወጣና በቀጠናው እየተከናወነ ያለ ወታደራዊ ቢልድ አፕ ምንድነው የሚባለው ወታደራዊ ዝግጅት እንበለው እሱ እንዲቆም ልብ አድርጉ። የአሜሪካ ወታደራዊ ኃይል ከኢራን ዙሪያ ለቆ እንዲሄድ በኢራን ዙሪያ የተቀመጠባቸው ቦታዎች እነማን እንደሆኑ ይታወቃል። የፐርሺያን ገልፍ ሀገራትን ከኢራቅ ጀምሮ ታች እስከ ኩዌት ድረስ፣ ኩዌትን አለፍ ብሎ
በዩናይትድ አረብ ኤሚሬትስ ከኦማን ድረስ የአሜሪካ የጦር ሰፈሮች መስመር ሰርተው እንደ ሰንሰለት ተያይዘው ኢራንን እንዴት እንደከበቡ ይታወቃል። ይሄ ከበባ ቤዚክሊ መቆም አለበት፣ ከኢራቅ እስከ ኦማን ያለው ከበባ መቆም አለበት የሚል ይመስላል የኢራን 7ኛ ነጥብ። እነዚህ 7ቱ ነጥቦች በፌዝ 1 ይተገበሩ የሚገባቸው ነጥቦች ተብለው የተዘረዘሩ ሲሆኑ በፌዝ 2 ደግሞ የኢራንን ዩራኒየም እንግዲህ በጣም ባይዘዌ ስለ ኢራን ትላንትና አሁን ስለ ዩራኒየሙ ጉዳይ ስንነጋገር ያነሳውላችሁ ነጥብ ምንድን ነበር? የዩራኒየሙ ጉዳይ ብዙም አያሳስባቸውም፣ ኦልሞስት የሚስማሙበት ነጥብ ነው እያልኳችሁ ነበር አይደልና ማታ የኛውን ዝርዝር 14 ነጥቦችን የያዘው ፕሮፖዛል ይፋ ሲደረግ አውዝ ላይክ እያልኩ ነበር ለራሴና በፌዝ 2 ላይ ከሚተገበሩ ነገሮች መካከል ብለው ኢራኖች ካቀረቡት የፕሮፖዛል ሐሳብ ላይ የተቀመጠው ነገር a possible freeze on Iranian uranium enrichment for up to 15 years ለ15 ዓመታት ያክል የኢራንን ዩራኒየም የማበልጸግ ሂደት ማቆም። በፌዝ 2 ደግሞ የተቀመጠው ሐሳብ እንዳልኳችሁ ይሄኛው ነው። የኢራንን ዩራኒየም ለ15 ዓመታት ያክል የኢራን ዩራኒየም ለ15 ዓመታት ያክል እንትን ማድረግ 15 ዓመታት ያክል ማዘግየት ከዛ በኋላ ካዘገዩት በኋላ ደግሞ በቀጣዩ ነጥብ ላይ ምን አይነት ነጥብ አጠቃለዋል? እስከ ከ15 ዓመታት በኋላ 3.6 ከመቶ የኢራንን ዩራኒየም ወደ ማበልጸግ መመለስ 3.6 ከመቶ ዩራኒየም እያበለጸጉ ሊቀጥሉ ማለት ነው። ከዛ no dismantling of or destroying nuclear infrastructure የኢራንን የኒውክሊየር መሰረተ ልማት ማውደም ሆነ ጉዳት የማይደርስበት መሆኑን ማረጋገጥ። ይሄ በነጥብ ስንት ላይ የተቀመጠው ነው? በፌዝ 2 ነጥብ 3 ላይ የተቀመጠው ነው። ፌዝ 1 7 ነጥቦች አሉት። ፌዝ 2 ደግሞ እያየን ነው። ፌዝ 2 3ኛው ነጥብ ላይ አንደኛው ለ15 ዓመታት ያክል የኢራንን ዩራኒየም የማበልጸግ ሂደትን ማቆም፣ ሁለተኛው 3.6 ከ15 ዓመታት በኋላ 3.6 ከመቶ የሆነ ዩራኒየም የማበልጸግ ሂደት ውስጥ መምጣት፣ ሶስተኛው ስቲል የኒውክሊየር መሰረተ ልማቱ እንደማይወድም ማረጋገጥ የሚለው ጉዳይ ነው። ከዛ የኢራን ዩራኒየም ስቶክ ፓይልን በተመለከተ ለሌላ ሶስተኛ ወገን ኢንክሉዲንግ ትራንስፈር አብሮድ ለሌላ ሶስተኛ ወገን መተላለፍ በሚችልበት መንገድ ላይ ጭምር ውይይቶችን ስለማድረግና አማራጮችን ስለማየትም በፌዝ 2 ላይ ተቀምጧል። ከዛ የማዕቀቡ ኢራን ላይ ያለው ማዕቀብ የሚነሳበትን ግልጽ የሆነ ሜካኒዝም ማግኘት። ይሄ ጉዳይ የኒውክሊየር አሁን ኢራን ለ15 ዓመታት ኒውክሊየር አላበለጸግም፣ ከ15 ዓመት በኋላ 3.6 ከመቶ ብቻ ነው በማበልጸግ የምቀጥለው። ከዛም አሁን ላይ የበለጸገውን ዩራኒየም ወደ ዓለም አቀፍ እንግዲህ አካላት ኢንተርናሽናል አክተርስ ወደሚሏቸው ወደ እነዛ ሊሄድ የሚችልበት ጉዳይ ላይ ዩራኒየሙን አማራጭ መመልከት የሚለውን ነገር ስታነሳ ከዚሁ ጋር ጎን ለጎን ማዕቀቡ የሚነሳበትን አማራጭም እንዲቀመጥልኝ ጠይቃለሁ ብላለች። የሪሊፎችም ጭምር ቀስ በቀስ የተያዘባት ገንዘብ ፍሮዝን የሆነ አሴቷ እንዲለቀቅላትም ጭምር ያስቀመጠችው ሐሳብ አለ። የመጨረሻው ፌዝ 3 ላይ 14ኛው ነጥብ ማለት ነው። ኢራን would enter a strategic dialogue with Arab and regional partner to build regional security የሚለው ጉዳይ ነው። ኢራን ከሌሎች የአረቡ አገርና ከቀጠናው አጋራት ጋር በመሆን ቀጠናዊ ሰላምን ለማረጋገጥ የሚያስችል አይነት እንቅስቃሴን ትጀምራለች የሚል ጉዳይ ነው። አሁን ትልቁ ጥያቄ ምንድነው? ይሄ ነገር ተግባራዊ ሆኖ ይቀጥላል ወይስ አይቀጥልም ወይ በሚለው ጉዳይ ላይ በጣም ትልቁ ነጥብ ትላንት ነግሬያቸዋለሁ። የአሜሪካ የጦር ሰፈሮች ከዚህ ይወጣሉ ወይ አይወጡም ወይ የመሳሰሉት ነጥቦች ይሆኑና ዶናልድ ትራምፕ ግን ይሄንን ነገር ይቀበላሉ ወይስ አይቀበሉም ማለት 2015 ላይ እነ ባራክ ኦባማ ከፈረሙት ስምምነት አሁን this is where the problem ለዶናልድ ትራምፕ ከባድ የሚሆንባቸው ይሄን ነው። አፍተር ኦል this ይሄን ሁሉ ጦርነት አድርገው ባለፈው ኮንግረስ ላይ እንደተናገሩት $25 ቢሊዮን ወጪ አድርገናል ብለው አምነው በጣም ብዙ ዋጋ የከፈሉበት ጦርነት ነው አይደለ? የአገዛዝ ለውጥ ምናምን ትታችሁት በጣም ብዙ ዋጋ ከፍለዋል። የአሜሪካ
በመካከለኛው ምስራቅ ያሉ የጦር ሰፈሮች ተደብድበው ዓለም የነዳጅ ቀውስ ላይ እንዲህ ተፈጥሮ ከዛስ ይሄ ሁሉ ነገር ወደ 2015 ስምምነት የመመለስ አይነት ዝንባሌ ሲሆን ምንድነው የሚባለው? 2015 ስምምነት ላይ ኢራን ለ15 ዓመታት ያክል ዩራኒየም ሳታበለጽግ ትቆያለች ይላል። ከዛ 3.7 ልክ በዚህ 3.65 ኤግዛክት ነምበሩ ሜቢ ሪፈር ማድረግ ይኖርብኛል። ከ3.6 እስከ 3.7 ባለው ከ15 ዓመት በኋላ በዚህ ምጣኔ ውስጥ ዩራኒየም እያበለጸገች ትቀጥላለች የሚል ጉዳይ ነበረው እና ያ በዚህ ምጣኔ ውስጥ ትቀጥላለች የሚለው ጉዳይ ግን እንዳለ ሆኖ አሁን ምን ተፈጠረ? ዶናልድ ትራምፕ መተው ጦርነት ውስጥ ገቡ። ብዙ ውድመት አደረሱ። ብዙ ነገር አሜሪካን አስገቡ። የአሜሪካን ደካማ ጎን አጋለጡ። ስንት ነገር አድርገው ተመልሰው ዞረው ሄደው ወደ 2015 የኒውክሊየር ስምምነት መመለስ ማለት ወደ 2015 የኒውክሊየር ስምምነት መመለስ የሚለው ጉዳይ አይ ዶንት ኖ ዶናልድ ትራምፕ ይሄንን ነገር ሊቀበሉት ይችላሉ ወይ? ይህን ስምምነት ሊቀበሉ ይችላሉ ወይ ከተባለ አይመስለኝም። ለምን? ወደ 2015 የኒውክሊየር ስምምነት እንደመመለስ ነው የሚሆንባቸው ለሳቸው። ከዚህ የተሻለ አማራጭ የተሻለ የሚሉት ለዚህ ነው። ኢራን ደግሞ ከዚህ የተሻለ ምን ልታቀርብ ትችላለች? እንዲያውም በጣም ገርሞኛል። 5 ዓመት ነበረ ከዚህ ቀደም ሲባል የነበረው ኢራን ለ5 ዓመት ያክል ዩራኒየም ሳታበለጽግ ትቆያለች። ከዛ በኋላ እነ ዶናልድ ትራምፕ ለ20 ዓመት ነበር የሚፈልጉት ይባል ነበረ። ኢራን ለ5 ዓመት፣ አሁን ኢራን ማሻሻያ አድርጋ ለ15 ዓመት አድርገዋለች ማለት ነው። አያችሁ፣ ለ15 ዓመት ሙሉ ዩራኒየም ሳታበለጽግ ትቆያለች። ከዛ ከ15 ዓመት በኋላ ዩራኒየም የማበልጸግ ሂደቷን ስትጀምር እስከ 3.65 ከመቶ ድረስ እያበለጸገች ትቀጥላለች። ኢራን መብቷን እየጠየቀች እንዳለች ግን እንድታውቁ ፈልጋለሁ። በዚህ ሁሉ መካከል ኢራን መብቷን እየጠየቀች ያለች ሀገር ናት። እነ ዶናልድ ትራምፕ አዎንታዊ ምላሽ በዚህ ጉዳይ ላይ ይኖራቸዋል ወይም ይሰጣሉ ብዬ አላስብም። ያ አዎንታዊ ምላሽ እስኪመጣ ያ አዎንታዊ ምላሽ ምን ሊሆን እንደሚችል ባላቅም አሁን ላይ 14 ነጥቦችን ያዘለው የኢራን ፕሮፖዛልን ከተቀበሉ ሊትራሊ ወደ 2015 ስምምነት እንደመመለስ ነው የሚቆጠርባቸው። ኦልሞስት ሌላ የሽንፈት ሌላ ቋንቋ ብለን ልንገልጸው እንችላለን። አልቀበልም ካሉ ደግሞ ምን የተሻለ አማራጭ ሊመጣ ይችላል የሚለው ጉዳይ ተጠባቂው የቀጠናው ጉዳይ ነው ማለት ነው። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።